ሰላም ጤና ይስጥልን። በመላው ዓለም የምትገኙ የዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾቻችን እንደያላችሁበት ሀገር ሰዓት አቆጣጠር ሰላምታችን ይደርሳችሁ ዘንድ ተመኝተናል። ከዓለም አቀፍ ፋኖ ሚዲያ ለዕለቱ ወደ እናንተ ጆሮ የምናደርሳቸው አበይት የሟለ ፋኖ ዜና ጥንቅር ጉዳዮችን እያስደመጥናችሁ ቆይታ እናደርጋለን። ዋና ዋና ዜናዎችን ቀዳሚ ያደረግን የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ምኒልክ እዝ የመቄት ወረዳ ጊዜያዊ ህዝብ አስተዳደር ለወረዳና ንዑስ ወረዳ አመራሮች ስለ አማራ ህዝብ ሁለንተናዊ የህልውና ትግል አጫጭር ስልጠናዎችን ሰጠ። በተመሳሳይ ዜና የአፋብሃ ምስራቅ አማራ ቀጠና በተለያዩ አውደ ግንባሮች ከፍተኛ ተጋድሎ በማድረግ ድል አስመዝግቧል። በደላንታ ዙሪያ በሳይናበር እንደዚሁም በበላጎ ተወራሪ ሻለቃ ደሴ ዙሪያ ለአንድ ሳምንት ተከታታይ በተደረገ አውደ ግንባሮች ከፍተኛ ድል ማስመዝገቡና በርካታ ያገዛዙ ሰራዊት ላይ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። በዝርዝር እንመለከተዋለን። የአፋባ ቴዎድሮስ እዝ ከመልሶ ማደራጀት በኋላ በታቀደ ኦፕሬሽን ደብረ ወርቅ ከተማ ላይ ድል ተቀዳጀ። በዛሬው በተደረገው ከፍተኛ አውደ ውጊያ ከ100 በላይ የግፍ እስረኞች መለቀቅ ሲችሉ ከ50 በላይ ፖሊስ አርማ በትና ሚሊሻ ተደምስሷል ብለዋል። ሌላኛው ጉዳያችን ነው። በምዕራብ ወሎ ግንባር ለጋምቦ ወረዳ ውስጥ ከ17 በላይ የአድማ ብተና አባላት ላይ እርምጃ ተወሰደ። ወደ አድማጭ ተመልካቾች ቀደም ሲል የሰማችኋቸውን አበይት መረጃዎች በዝርዝር እያስደመጥናችሁ ቆይታ እናደርጋለን። ወንዳለ ቢክስ አብራችሁ ቆይታ አደርጋለሁ። እናንተም እስከ ፍጻሜው ድረስ አብራችሁን እንድትቆዩ አክብሮታዊ ግብዣይ ነው። ወደ ቀዳሚው ዝርዝር ጉዳይ ተመልሰናል። ከወሎ ግንባር መረጃችን እንጀምራለን። በወሎ ግንባር የተለያዩ ቀጠናዎች ከፍተኛ ትንቅንቅ በማድረግ በርካታ ድሎች ተመዝግበዋል። በዚህም የተለያዩ ቀጠናዎች ነፃ የወጡ ሲሆን የአገዛዙ ኃይል እግሬ አውጭኝ ብሎም የፈረጠጠባቸው አውደ ግንባሮች አሉ። በደላንታ ዙሪያ የዙፋን ጠባቂ ሰራዊት ሻለቃ አመራር ጨምሮ ከፍተኛ ጥቃት የተፈጸመ ሲሆን በርካታ የፋሽስቱ እግረኛ ሰራዊቶች ደግሞ ሙትና ቁስለኛ ተደርገዋል። የአፋብሃ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ጽናት ክፍለ ጦር የጥላትን ሻለቃ አመራር ከባድ ቁስለኛ ማድረግና ከ3 ጓድ በላይ እግረኛ ሰራዊት ሙትና ቁስለኛ በማድረግ ነው ታላቅ ድል ያስመዘገቡት። ዚሃ ላይ በልጅ ኢያሱ ኮር አናብስቶች ሲጠዘጠዝ የዋለው የፋሽስቱ ሰራዊት እግሬ አውጭኝ ብሎ ወደ ደላንታ ወረዳ ሲፈረጥጥ ጽናት ክፍለ ጦር ምክት ሻለቃ 3ኛ ሻምበል ባደረጉት የደፈጣ ኦፕሬሽን በርካታ የጥላት ሰራዊት ዶጋመድ ተደርጓል። በአምባሰል ወረዳ ውስጥ ባትሪ በተባለ ቦታ ላይ በተደረገ የደፈጣ ጥቃት ሻለቃ መሪው ከባድ ቁስለኛ ሲሆን 7 የጥላት ሰራዊት ተደምስሷል፣ 14 ከባድ ቁስለኛ ሆነዋል ሲል የአማራ ፋኖ ብሔራዊ ኃይል የደጋው መብረቅ ኮር ህዝብ ግንኙነት መረጃውን አጋርቷል። በሳይና በር ቀጠና ደግሞ ሸት ክፍለ ጦር አዳራቸውን ታላቅ ጀብዱ ፈጽመው ጅንባፍ የሚያስጭን ታሪክ ሰርተው ድል አስመዝግበዋል። የአፋብሃ ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ሳምነው ኮር ሸት ክፍለ ጦር ቃኞች አዳራቸውን በተለምዶ ሳይና በር ተብሎ ከሚጠራው ቦታ ላይ መሽጎ የሚገኘውን ያገዛዙ 65ኛ ክፍለ ጦር በመቶ አለቃ አረጋ የምትመራው 4ኛ ሻለቃ ሰራዊት ላይ የጨለማ ጥቃት በመፈጸም የማያዳግም እርምጃ ተወስዷል። ንስሮቹ የሸት ክፍለ ጦር ቃኞች ሰኞ ማክሰኞ አዳር ከምሽቱ 3 ሰዓት እስከ ሌሊቱ 7 ሰዓት ባደረጉት ማጥቃት ቁጥሩ ያልታወቀ አገዛዙ ሰራዊት በቦምባረር እንደ በቆሎ እሸት ሲጠበስ ቀሪው ነፍስ አውጭኝ በየገደሉ እየተንከባለለ ማደሩን የአፋብሃ ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ሳምነው ኮር ህዝብ ግንኙነት ክፍል አስታውቋል። በደሴ ዙሪያ ደግሞ የምኒልክ ዕዝ በላጎ ተወራሪ ሻለቃ ደሴ ዙሪያ ለአንድ ሳምንት ተከታታይ በተደረገ ተጋድሎ በርካታ ድሎችን አስመዝግቧል። በላጎ ተወርዋሪ ሻለቃ ከህዳር 29 እስከ ታህሳስ 6 ደሴ ዙሪያ ለአንድ ሳምንት ተከታታይ መደበኛ ውጊያ በማድረግ ጠላት ላይ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ታላቅ ድል አስመዝግበዋል። የተወርዋሪ ሻለቃው አናብስቶች ደሴ ዙሪያ ወረዳ ላይ ብዙ ቀበሌዎችን በመቆጣጠር የህዝብ አስተዳደር መዋቅር በመዘርጋት የህዝቡን አስተዳዳሪዎችና ማህበራዊ ችግሮችን ለመቅረፍ ሰፊ ስራ እየሰሩ ሰንብተዋል። ሳምንቱን ያለማቋረጥ በተደረገው መደበኛ ትንቅንቅም ተጋድሎ በርካታ ድሎች የተመዘገቡ ሲሆን በትላንትናው ዕለት ብቻ ታህሳስ 6 2018 ዓ.ም ተለያየንና እዚያ ላይ በተደረገው ለአስጨራሽ ፍልሚያ ተወራሪ ሻለቃው ከልጅ ኢያሱ ኮር 23ኛ ክፍለ ጦር ጋር በመጣመር በርካታ የፋሽስቱ ዙፋን ጠባቂ ሰራዊት ሙትና ቁስለኛ በማድረግ ብሎም ቀጠናውን በማስከበር ታላቅ ድል አስመዝግበዋል። በሌላኛው ግንባር ደግሞ በምዕራብ ወሎ ግንባር ለጋምቦ ወረዳ ውስጥ 17 የአድማ ብተና አባላት ላይ እርምጃ ተወስዷል። የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ምኒልክ ዕዝ የንጉስ ሚካኤል አሊ ኮር ሳጅን አድማሊ አባናዶ ክፍለ ጦር አንደኛ ሸዋን ግዘው ካሳ ሻለቃ የፋኖ ኃይል ትላንትና ታህሳስ 6 2018 ለጋምቦ ወረዳ ውስጥ ቡሶ ጊዮርጊስ የተባለ አካባቢ ላይ በጣለው ደፈጣ ጥቃት በኮሎኔል መብሪያ አስማማ ዋሴ በሚመራው የአድማ ብተና ኃይል ላይ ከፍተኛ ሰብአዊ ጉዳት ያደረሰ ሲሆን በዚህም 5 አድማ ብተናዎች ሲደመሰሱ 15 የሚሆኑት ቁስለኛ ተደርገዋል። በተጋድሎ በድምሩ 2 ቲም የሚሆን የጠላት ኃይል ከጥቅም ውጭ የተደረገ ሲሆን የሳጅና ደም አሊ አባናዶ ክፍለ ጦር በቀጠናው ከፍተኛ ድል እያስመዘገበ መቀጠሉን የህዝብ ግንኙነት ክፍሉ ለምኒልክ ዕዝ በላከው ሪፖርት ገልጿል።
መዳረሻው ድልና ነጻነት የሆነ የአማራ ህዝብ ህልውና ተጋድሎ ተጠናክሮ ይቀጥላል ያለው የምስራቅ አማራ ቀጠና ምኒልክ እዝ ነው መረጃውን ያጋራው። በዚሁ በምስራቅ አማራ ቀጠና እንቆይና የመጨረሻውን መረጃ ነው የምናጋራችሁ። የምስራቅ አማራ ቀጠና ምኒልክ እዝ የመቄት ወረዳ ጊዜያዊ ህዝብ አስተዳደር ለወረዳና ንዑስ ወረዳ አመራሮች ስለ አማራ ህዝብ ሁለንተናዊ የህልውና ትግል አጫጭር ስልጠናዎችን ሰጥቷል። ህዝባችን የአማራ ህዝብ እንደ ህዝብ የገጠመውን ሁለንተናዊ የህልውና አደጋ ለመቀልበስ በሚደረገው ብርቱ ተጋድሎ ህዝቡ ማድረግ ያለበትን አበርክቶ በእጅጉ ከፍ ለማድረግና አስተዳደራዊ ስራዎቹን የፍትህ አገልግሎትን ለማሳለጥ ያግዝ ዘንድ ለወረዳና ለአራቱም ንዑስ ወረዳ አመራሮች አጫጭር ስልጠናዎችን ሰጥቷል። ስልጠናውን የሰጡት የአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ምኒልክ እዝ ስትራቴጂክ ጉዳዮች መምሪያ ኃላፊ ኢንጂነር አራጋው ያለውና የእዙ ፖለቲካ መኮንን ፋኖ መምህር ጋሻው ሙሉጌታ በጋራ በመሆን ሲሆን ስለ አማራ ህዝብ ሁለንተናዊ የህልውና አደጋ መነሻ ምክንያት፣ አሁን ላይ ትግሉ ስለደረሰበት ደረጃ፣ ስለ አማራ ህዝብ የትግል መዳረሻ እንዲሁም ህዝብን እንዴት ማደራጀት መምራትና ማስተዳደር እንዳለባቸው ለሰልጣኞች በዝርዝር ቀርቧል። ሰልጣኞች በበኩላቸው ስለተሰጠው ስልጠና በእጅጉ አመስግነው ከዚህ በላይ የትግሉ ደረጃ በሁሉም ዘርፍ ማደግ እንዳለበትና የአማራ ህዝብ የህልውና ትግል የድል መዳረሻው ቅርብ እንዲሆን ድርጅቱ የአማራ ፋኖ ብሔራዊ ኃይል እንደ ድርጅት እንዲሁም ምስራቅ አማራ ቀጠና ምኒልክ እዝ እንደ እዝ አበክሮ እንደሚሰራ ምክር አዘል ሀሳቦችን ሰንዝረዋል። መረጃውን ያደረሰን የእዙ የህዝብ ግንኙነት መምሪያ ክፍል ነው። ወደ ጎጃም ግንባር ተሻግረናል። በአፋብኃ ቴዎድሮስ ዕዝ ከመልሶ ማደራጀት በኋላ በታቀደ ኦፕሬሽን ደብረ ወርቅ ከተማ ላይ ድል ተቀዳጅቷል። የአፋብኃ ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦር የጠላትን ካምፕ በጥልቀት በማጥናት በሌሊቱ በ5 የተለያዩ ቦታዎች ውጊያ በመክፈት የ74ኛ ክፍለ ጦር ከ5ቱ ሬጅመንቶች የተውጣጣ ኃይልና የክፍለ ጦሩ ቃኝና መሐንዲስ በውጊያው ተሳትፈውበታል። ውጊያውን በወርቁ ማደያ፣ በፖሊስ ጣቢያ፣ በጠዛ ወንዝ፣ በአዲሱ ገበያና በቴክኒክ በኩል ሙሉ ከበባ በማድረግ የደብረ ወርቅ ፖሊስ ጣቢያን ጨምሮ ሙሉ ከተማዋን ለ6 ሰዓታት ተቆጣጥሮ ቆይቷል። ለህዝባችን ነጻነት በማለት ከተማውን ለቀን መውጣት ችለናል ብሏል። በዛሬው አውደ ውጊያ ከ100 በላይ የግፍ እስረኞችን አስለቅቋል። 27 ክላሽንኮቭ መሳሪያ ተማርኳል። 1650 ክላሽ ተተኳሽ ተማርኳል። 29 ቦምብም በፋኖ እጅ ገብቷል። ከ50 በላይ ፖሊስ፣ አርማ ብተናና ሚሊሻ ተደምስሷል። በርካታ ምርኮኛም በእጅ ተይዟል። ጀግናው የ74ኛ ክፍለ ጦር ከመልሶ ማደራጀት በኋላ በተጠና መንገድ ያደረሰው ከባድ ጥቃት የአርመኒውን አገዛዝ የውሸት ትርክት የናደ፣ የጠላትን ሰራዊት ስነ ልቦና ያራደ፣ ፋኖ በማንኛውም ሰዓት በየትኛውም ከተማ ሙሉ ቁጥጥር በማድረግ የሚችል አቅም ያለው መሆኑን በተግባር ያረጋገጠ ነው ብሎታል። በሌላው ደውጊያ ስናን አባጅሜ ሻለቃ በደፈጣ ጥቃት ጠላትን ደምስሷል። በአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 206ኛ ኮር 24ኛ ክፍለ ጦር በምዕራብ ጎጃም ዞን ስናን ረቡ ገበያ ከተማ መሽጎ በሚገኘው አረመኔው ምርኮኛ ብርሃኑ ጁላ ዙፋን አስጠባቂ ጦር ላይ የደፈጣ ጥቃት በማድረግ ቁሳዊና ሰዋዊ ጉዳት አድርሷል። የደፈጣ ጥቃቱን የፈጸሙት በአፋብኃ ቴዎድሮስ ዕዝ 206ኛ ኮር የ24ኛ ክፍለ ጦር አባል የሆነችው ጀብድ መስራት የማይሰለቻት የስናን አባጅሜ ሻለቃ ስትሆን በዚህ የማጥቃት ስራም በጠላት ላይ በህይወትም በቁስም ከፍተኛ ኪሳራ ማድረስ ተችሏል። ከጠላትም የነፍስ ወከፍ መሳሪያ ከነተኳሹ መማረክ የተቻለ ሲሆን በወገን በኩል ያለምንም ጉዳት በመውጣት በሰላም ወደ ካምፓቸው ተመልሷል ሲል የአፋብኃ ቴዎድሮስ ዕዝ የህዝብ ግንኙነት መምሪያ መረጃውን አጋርቷል። ውድ አድማጭ ተመልካቾቻችን የመጨረሻ ያልነውን መረጃ ነው ወደ እናንተ የምናደርሰው። የፕሮፓጋንዳ ጋጋታ ከመንገዳችን አያቆመንም። የምንናገረውን እየፈጸምን የፈጸምነውን እየተናገርን እንቀጥላለን አለ አርበኛ አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ኃይል አፋብኃ የምዕራብ አማራ ቀጠና ቴዎድሮስ ዕዝ የፖለቲካ ጉዳዮች መምሪያ ኃላፊ። በዚህ የጦርነት ሂደት አገዛዙን ያላንከራተትንበት ቦታ የለም። ከሶማሊላንድ እስከ ጅቡቲ፣ ከኤርትራ እስከ ፖርት ሱዳን፣ ከቀይ ባህር እስከ አባይ ግድብ፣ ከድሮን ፌስቲቫል እስከ ባሌ፣ ከምክክር ኮሚሽን እስከ አፍሪካ ህብረት፣ ከኢጋድ እስከ ሰላም ካውንስል ሁሉንም ተዟዙሮ ውርደትን ብቻ እንዲከናነብ አድርገነዋል ብሏል። ሀቀኛ ዓላማ የያዘው የፋኖ ተጋድሎ ያሸንፋል። በየዕለቱ ግፍ እየተፈጸመበት ያለው የአማራ ህዝብ የነጻነት ችቦውን ያበራል። የደፈሩን የጨፈጨፉን መንገድ ዘግተው ያድህዩን መጥፋታችን ላይ የተሳተፉና የተዘባበቱ ሁሉ ለፍትህ ይቀርባሉ። የሂትለርን ሰዎች የዳኘው የኑረምበርግ ችሎት እንዲቋቋም ዓለም ባይተባበረን እንኳን ለፍትህና ለርትዕ ቀናይ የሆነው ህዝባችን በድሉ ማግስት ግፈኞችን በፍትህ ይፋረዳቸዋል ነው ያለው አርበኛ አስረስ ማረ ዳምጤ። ወደ መጨረሻው መንገድ የሚወስደን መንገድ መራር መስዋዕትነትና ጽናት የሚጠይቅ ቢሆንም ይሳካል። አልመጣም ሲሉት መጣሁን ገና ነፋስ ያዘለው መስሎ ዳመና እንዲል ዳኘው አለ። የአገዛዙ ቅልብ ካድሬ ድንፋታው ልክ ባጣበት በዚህ ዕለት አስደናቂው 74ኛ ክፍለ ጦር በከፈተችው ድንገተኛ ማጥቃት ደብረ ወርቅ የከተመውን ጠላት ሙሉ በሙሉ መደምሰስ ችላለች። ሌሊቱን በጀመረው አረመኔያዊ ሰራዊት የማጽዳት ኦፕሬሽን በርካታ ኃይል ተደምስሷል፣ ተማርኳል። ቁንጮ የጠላት ካድሬም ተሸኝቷል፣ ይቀጥላል ብሏል አርበኛ አስረስ ማረ ዳምጤ ባስተላለፈው አጭር መልእክት።
ውድ አድማጭ ተመልካቾች ከዓለም አቀፍ ፋኖ ሚዲያ የእኩለ ቀን ማለ ፋኖ ዜና ጥንቅራችን እስካሁን ያደመጣችኋቸውን ይመስላሉ። መረጃውን እያጋራኋችሁ ቆይታ ያደረኩት ወንዳለቢክስ ነኝ። እናንተም አብራችሁን በመቆየት ዝርዝር መረጃዎችን ስላደመጣችሁ ከኛ ጋር ስለሆናችሁ ወደፊትም ስለሚኖረን የአብሮነት ጊዜ እጅግ አድርጌ አመሰግናለሁ። ዳግም በነገው የመረጃ ሰዓታችን እንገናኛለን። እስከዚያው ድረስ በያላችሁበት በቸር ቆዩን። ሰላም ለእናንተ።